የእንግሊዝ ፕሪሚየር ሊግም ጨዋታዎች ነበሩ። የ14ኛ ሳምንት መርሃ ግብር ጨዋታዎች ትላንትና 3 ጨዋታዎች ነበሩ የነበሩት። ከነበሩት ጨዋታዎች መካከል እንደው በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ጎሎች ከተቆጠሩባቸው ጨዋታዎች መካከል አንደኛውን ትላንትና ምሽት ተመልክተናል። ምናልባት እግር ኳስ የብደት ልንለው የምንችለው አይነት ጨዋታ ክራቨን ኮቴጅ ላይ ማንቸስተር ሲቲ ፉልሃምን 5-4 አሸነፈ። በመለያ ምት አይደለም፣ በመደበኛ ጨዋታ 5-4 የተጠናቀቀ ጨዋታ ነው። ድራማዊ የሆነ ጨዋታ ነው። ሲቲ ሁሉን ነገር ጨረሰው በተባለበት በሰፊ ጎል ልዩነት ከመራ በኋላ አቻ ሊሆኑ የሚችሉበት እድልም ጭምር ነበር። ከዛው ኒውካስል ዩናይትድም በሜዳው ከቶተናም ጋር አቻ ተለያይቷል 2-2። ያልተጠበቀ ጀግና ነበር የቶተናም ቡድን ትላንት እንደነበረው ክርስቲያን ሮሜሮ የቡድኑ አምበል በምሳሌ ቡድኑን መርቶት ትላንትና ነጥብ ይዞ ወጥቷል። ኤቨርተንም እንደዚሁ ከቦርንመዝ ጋር ያደረገውን ጨዋታ አሸንፏል። ዛሬ የሚደረጉ የተለያዩ ጨዋታዎች ይኖራሉ። አርሰናል ከብሬንፎርድ ጋር የሚያደርጉት ጨዋታ ይኖራል። ከዛ ውጭ ቼልሲም ከሊድስ ጋር ይጫወታል። ከሜዳ ውጭ ሊቨርፑልም እንደዚሁ ጨዋታ አለው ዛሬ። በስፔን ላሊጋ የ19ኛ ሳምንት ተስተካካይ ጨዋታ ገና ወደፊት የሚመጣው የ19ኛ ሳምንት ተስተካካይ ጨዋታ ትላንትና ምሽት ነበረ። ባርሴሎና ከአትሌቲኮ ማድሪድ ጋር ያገናኘ ጨዋታ ነበር። ባርሴሎና ከመመራት ተነስቶ ይህን ጨዋታ አሸንፏል። ዛሬ አትሌቲክ ቢልባኦ ከሪያል ማድሪድ ጋር የሚያደርጉት ጨዋታ እንደዚሁ ይኖራል። ሳን ማሜስ ላይ የሚደረግ እነዚህን ጨዋታዎች እንመለከታለን። የኢትዮጵያ ከ17 ዓመት ወጣት ብሔራዊ ቡድን ከ22 ዓመታት በኋላ ወደ ዕድሜ የረከኑ አፍሪካ ዋንጫ ውድድር አልፏል። አንተ መግቢያ ላይ ስታነሳ እንደነበረው ትላንት ከኬንያ ጋር ያደረገውን ጨዋታ 3-0 ሲያሸነፍ ዳዊት ካሳው 66ኛው ደቂቃ፣ ቢኒያም አብርሃ 79ኛው ደቂቃ እንደዚሁም ደግሞ ብሩክ የላቸው መደበኛው ጨዋታ ክፍለ ጊዜ ተጠናቀው በተጨማሪ ባከነ ሰዓት ላይ ያገቧቸው ጎሎች ቀይ ቀበሮቹን አሸናፊ አድርገዋል። ዳዊት ካሳው በጣም ድንቅ ጎል ምናልባትም አንድ የብቃቱ ጫፍ ላይ የሚገኝ በራስ መተማመኑ ከፍታው ላይ የሚገኝ አንድ አጥቂ ሊያስቆጥረው የሚችል አይነት ኳስ ነው ያገባው። ከዛ ውጭ ቀሪዎቹ 2 ጎሎች ላይም ቀጥተኛ ተሳትፎ ነበረው። ቢኒያም አብርሃም የግል የዚህ የቴክኒክ ክህሎቱ የላቀ መሆኑን ያሳየበትን ጎል ነው እንደዚህ ያስቆጠረው። ብሩክ የላቸውም ያው የኬንያን ግብ ጠባቂ መሳሳት ካፒታላይዝ ያደረገበት መንገድ የተጠቀመበት መንገድ በጣም አስገራሚ ነበርና በተለይ ሁለተኛው አጋማሽ ትላንትና በኢትዮጵያ አዳጊዎች ብሔራዊ ቡድን በኩል እጅግ በጣም የተዋጣለት ሁለተኛው አጋማሽ ነበር። የመጀመሪያው አጋማሽ እንግዲህ በቀይ ቀበሮቹ በኩል ቅያሬዎች አድርገው የገቡበት ጨዋታ ነበር አሰልጣኝ ቤንጃሚን ዚመር። ነገር ግን እንበዛም እድሎች ያልተፈጠሩበት ጨዋታ ነበር በሁለቱም ቡድኖች በኩል። ነገር ግን ሁለተኛው አጋማሽ ላይ የተደረጉ ቅያሬዎች የተደረጉ የጨዋታ አቀራረብም እንደዚሁ ደግሞ የተጫዋቾች ቅያሬዎችም በጨዋታውን ወደ አንድ ወገን ብቻ የሚፈስ አድርገውት ነበር ወይም ደግሞ ወደ አንዱ ወገን ብቻ ያጋደለ አይነት ጨዋታ አድርገውት ነበር። የኬንያ ብሔራዊ ቡድን በሁለተኛው አጋማሽ ላይ እንብዛም እንደው ሊጠቀስ የሚችል አይነት ሙከራ አልነበረው። በስተመጨረሻ እንደው ዴስፕሬት የሆኑ አንዳንድ ሙከራዎች ባል አይደል ከዚህ ከችኮላና እንደ ጎል ካገኘን ብሎ ከሚደረጉ ሙከራዎች በስተቀር እንብዛም እንቅስቃሴ ያልታየበት አይነት ጨዋታ ነበር የነበረው እና አጠቃላይ ስኬታማ የሚባል የውድድር ቆይታ ነበር የኢትዮጵያ አዳጊዎች ብሔራዊ ቡድን ብሎ ማንሳት ይቻላል። ምክንያቱም ከዚህ ቀደም ይሄንኑ ተመሳሳይ ውድድር ከ3 ዓመታት በፊት ኢትዮጵያ አስተናግዳ ነበር። ያን ጊዜ ግን የነበረው ቡድን ከምድቡ እንኳን ማለፍ አልቻለም ነበር። አይደለም ከምድቡ ማለፍ ጨዋታ እንኳን ማሸነፍ ቸግሮት የነበረው ደካማ ብሔራዊ ቡድን ነበር። ከዛ በኋላ ግን የዚህን የ2029 አፍሪካ ዋንጫ ጠንካራ ብሔራዊ ቡድን ይዞ የመቅረብን ትልም ለማሳካት ሲደረግ ወይም መደረግ የጀመረው ጥረት የመጀመሪያ ምዕራፍ ሙከራ ነበር ይሄኛው ውድድር እና ደግሞ ሙከራው ከሞላ ጎደል ተሳክቷል። ከመሳካትም ምናልባት ያለፈ ነበር ውጤቱ ብሎ ማሰብ ይቻል ይመስለኛል። አንደኛ የእግር ኳስ ታለንት ኢትዮጵያ ውስጥ ብዙ እንደሆነ የነዚህ ተጫዋቾች ወይም የስብስብ ምስክር ነው። እንግዲህ ከሁሉም የሀገሪቱ አቅጣጫዎች የመጡ ተጫዋቾች የተሰባሰቡ ተጫዋቾች ናቸው እዚህ ስብስብ ውስጥ የተካተቱት። ምናልባት ተጨማሪ ስካውቲንግ ቢኖር፣ ተጨማሪ ምልመላ ቢደረግ፣ ተጨማሪ ታለንቶች ፍለጋ ቢኖር እዚህ ጥራት ላይ መጨመር የሚችሉ አይነት ተጫዋቾች ማግኘት ይቻል ነበር። ግን ባለው ታይም ፍሬም ውስጥ እነዚህን ተጫዋቾች መልምሎ እነዚህን ተጫዋቾች አሰልጥኑ እና ለዚህ ውድድር ማብቃት ማቸል በራሱ ብዙ ስራን የሚጠይቅ ነው። ነገር ግን ሌሎች ሀገራት
እዚሁ ዙሪያችን የሚገኙ የተለያዩ ሀገራት ከሚለፉት ልፋት አንፃር እምብዛም ያለፋንበትና ጥቂት ኢንቨስት ብናደርግ ጥቂት ጥራት ያለው ስልጣን ጥቂት ስነልቦናዊ ድጋፍ መስጠት ጥቂት ክትትል ማድረግ ብንችል የእግር ኳሳችን ፍሬ ቅርብ እንደሆነ ማሳያውንም እውነትን ጭምር ነው በዚህ ውድድር ላይ የተመለከትነው እና የውጤት ለመሳካቱ የውጤት ለመምጣቱ የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን ጨምሮ እንግዲህ አሰልጣኝ አምሳሉንም አሰልጣኝ ቤንጃሚን ዚመርንም እንደዚሁ በዚህ ሂደት ውስጥ ሁሉ የተሳተፉና ያዋጡ አካላትን በብሎ ማመስገን የሚገባ ይመስለኛል። ብዙ ኢንቨስት የተደረገ በኢትዮጵያ እግር ኳስ ታሪክ ምናልባት በዚህ መጠን ትኩረት የተሰጠው በዚህ መጠን ብዙ ኢንቨስት የተደረገበት ቡድን ከ31 ዓመታት በኋላ ወደ አፍሪካ ዋንጫ ካለፈው ቡድን በኋላ በዛም ማስተዋወስ አይመስለኝምና እንግዲህ እነዚህን ወጣቶቻችንን መጠበቅ ብልጭታውን ላሳዩንና ጨለማ ውስጥ በየዚህ የኋላ ቀርነት ጨለማ ውስጥ የነበረው የውጤት ማጣት ቅዝቃዜ ውስጥ የነበረውን እግር ኳሳችንን ብርሃንና ሙቀት ሊሰጥ የመጀመሪያውን ብልጭታ ያሳየውን ፕሮጀክት መንከባከብ የሚያስፈልግ ይመስለኛል። በተለያዩ ምክንያቶች እንዳይጠፋ ከዚህ ቀደም ነበሩ አንዳንድ እንደው ተስፋዎች ነገር ግን የትም ሳይደርሱ ከስመዋልና እንደነዛ እንዳይሆኑ ጥብቅ ክትትል በመንግስት በሁሉም በኩል የሚያስፈልግ ይመስለኛል እና ትላንትና አጠቃላይ የሴካፋ ውድድርም ተጠናቋል። የውድድሩ ፍጻሜ በታንዛኒያና በዩጋንዳ መካከል ተደርጎ ታንዛኒያ 3-1 አሸንፋለች። ታንዛኒያ ዩጋንዳና ኢትዮጵያ ከሴካፋ ዞን ወደ ሞሮኮ የአፍሪካ ከ17 ዓመት በታች ዋንጫ ውድድር ያለፉ ሀገራት ናቸው። ዳዊት ካሳውና ታንዛኒያዊው ሉቅማን ምንባላ ሱሉ ከፍተኛ ጎል አግቢዎች ሆነው አጠናቀዋል። 8 ጎሎችን አግብተው ዳዊት ካሳው ኢትዮጵያ በዩጋንዳ በተሸነፈችበት ጨዋታ ላይ ብቻ ነው ጎል ያላስቆጠረው። ከዛው እያንዳንዱ የኢትዮጵያ ብሔራዊ ቡድን ባደረገው ጨዋታ ላይ ጎል ያገባ በወጥነት ብቃቱን ሲያሳይ የነበረም ተጫዋች ነው። ኦዌን ሙኪሳ ከዩጋንዳ ኮከብ ተጫዋች ተብሎ ተመርጧል። የኢትዮጵያ ብሔራዊ ቡድን ደግሞ የፌር ፕሌይ ሽልማት አሸናፊ ሆኗል። ውጤቱን እንግዲህ እና ደግሞ በዚህ ውድድር ላይ የነበረውን ስኬታማ ቆይታ ተከትሎ የፌዴራል ባህልና ስፖርት ሚኒስቴር ለቡድኑ የ10 ሚሊዮን ብር ሽልማት አበርክቷል። ሚኒስትሯ ሸዊት ሻንካም ለቡድኑ በአፍሪካ ዋንጫው ላይ በሚኖረው ተሳትፎ ላይም ከወዲሁ መልካም እድልን ተመኝተዋል። የአፍሪካ ዋንጫው የሚደረግበትን ጊዜ ካፍ ይፋ ባያደርግም ከዚህ ቀደም የነበሩ ውድድሮች መጋቢትና ሚያዝያ ወራት ላይ ነበር ይደረጉ የነበረውና ቅርብ ነው። ስለዚህ ከወዲሁ ለዛ ውድድርም ማቀድ መዘጋጀት የሚያስፈልግ ይመስለኛል። የኢትዮጵያ ፕሪሚየር ሊግ ጨዋታዎች 8ኛ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። በአዲስ አበባ ስቴዲየም ቀን 9 ሰዓት ላይ መቻልና ድሬዳዋ ከተማ ያደረጉት ጨዋታ 1-1 ተጠናቋል። መሐመድ ኑር ናስር 36ኛው ደቂቃ ላይ ድሬዳዋ ከተማ ቀዳሚ አድርጎ ነበር። ነገር ግን አብዱል ከሪም ወርቆ 63ኛው ደቂቃ ላይ መቻልን አቻ አድርጓል። መቻል ያለፉትን 4 ጨዋታዎች አላሸነፈም። አሁን አጠቃላይ 13.4 የጎል ክፍያ ይዞ 5ኛ ደረጃ ላይ ነው የተቀመጠው። ድሬዳዋ ከተማ በአንጻሩ 11.3 የጎል ዳኖሮበት 10ኛ ደረጃ ላይ ነው የሚገኘው። በሐዋሳ ዩኒቨርሲቲ ስቴዲየም ቅዱስ ጊዮርጊስና አርባ ምንጭ ከተማ በተመሳሳይ ሰዓት ያደረጉትን ጨዋታ ቅዱስ ጊዮርጊስ 1-0 ሲያሸንፍ ጸጋ ከድር 43ኛው ደቂቃ ላይ ነው ጎሉን ያገባው። ቅዱስ ጊዮርጊስ ከተከታታይ ሽንፈቶች በኋላ ወደ ድል ተመልሶ 15.3 የጎል ክፍያ ይዞ 3ኛ ደረጃ ላይ ተቀምጧል። አርባ ምንጭ ከተማ እስካሁን ድረስ ምንም ጨዋታዎች አላሸነፈም። በሊጉ 4.5 የጎል ዕዳ ኖሮበት 19ኛ ደረጃ ላይ ተቀምጧል። 12 ሰዓት ላይ ነጌሌ አርሲና ሸገር ከተማ ያደረጉት ጨዋታ ነበር። ሁለቱ አዲስ አዳጊ ቡድኖች 2-2 ተጠናቋል። ጨዋታው በነጌሌ አርሲ በኩል ከበይ ብዙነህ እጅግ በጣም ድንቅ ጎል 75ኛው ደቂቃ ላይ አግብቷል። ሮቦት ሰላሎ ቃሪውን የነጌሌ አርሲ ጎል ያገባ ተጫዋች ሲሆን ጀቤሳ ሚኤሳ 55ኛውና 70ኛው ደቂቃ ላይ የሸገር ከተማን 2 ጎሎች አግብቷል። ነጌሌ አርሲ 10 ነጥብና ያለ ጎል ክፍያ 11ኛ፣ ሸገር ከተማ አንድ ተስተካካይ ጨዋታ እየቀረው ከኢትዮጵያ መድን ጋር 9 ነጥብና ያለ ጎል ክፍያ ሆኖ ያለ ጎል ዕዳ 13ኛ ደረጃ ላይ ተቀምጧል። የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ነበሩ። ትላንትና 3 ጨዋታዎች ምሽት 4:30 ላይ ከተደረጉ ጨዋታዎች መካከል ክራቨን ኮቴጅ ላይ ፉላም ከማንቸስተር ሲቲ ያደረጉት ጨዋታ አንዱ ነው። 5-4 በማንቸስተር ሲቲ አሸናፊነት የተጠናቀቀ። አርሊንግ ብሮት ሆላንድ 17ኛው ደቂቃ ላይ፣ ቲያኒ ሬንደርስ 37ኛው፣ ፊል ፎደን 44ኛውና 48ኛው ደቂቃ ላይ እንደዚሁም ደግሞ ጄሬሚ ዶኩ መቶት ግን ደግሞ ሳንደርበርግ በመጨረፉ ምክንያት በሳንደርበርግ ራሱ ላይ እንዳገባው ተደርጎ የተቆጠረ ድንቅ የጄሬሚ ዶኩ ጎል ነበር 54ኛው ደቂቃ ላይ የተቆጠረ። ከዛ በኋላ ግን የተፈጠረው ነገር ምናልባት በእንግሊዝ ፕሪሚየር ሊግ ታሪክ ከተመለከትናቸው እጅን በአፍ ከሚያስጭኑ ሁነቶች መካከል አንደኛው ነበር።
በርግጥ አስቀድሞ ኤሚል ስሚዝ ሮው ፉላምን ወደ ጨዋታው ሊመልስ የሚችል ጎል የመጀመሪያው አጋማሽ ተጠናቆ በተጨማሪ ባከነ ሰዓት ላይ አግብቶ ነበር። ነገር ግን አሌክስ ኢዮቢ 57ኛው ደቂቃ እንደዚሁም ደግሞ ተቀይሮ የገባው ሳሙኤል ቹኩዌዜ 72ኛው እና 78ኛው ደቂቃ ላይ ያገባቸው ጎሎች ፔፕ ጋርዲዮላን የወንበሩ ጠርዝ ላይ ነበር ያስቀመጡት። እናስ እንደውም ከጨዋታው መጠናቀቅ በኋላ በነበረው የድህረ ጨዋታ መግለጫ ላይ ጋዜጠኞችን ተዝናናችሁ፣ ደስ አላችሁ፣ አንተስ ይሉታል እኔማ ብሎ በረጅሙ ተነፈሰና የቀረው ጸጉሬንም ጨምር ነው ያጣውት የሚል ቀልድ አዘል አስተያየት ሰጥቷል። አስደንጋጭ ነበር እኮ ለሲቲ ከ5-1 ከመብራት ተነስቶ ከ58ኛው ደቂቃ በኋላ 3 ጎሎች ሲያስተናግድ ለፉልሃም ደስ የሚል ለሲቲ ደግሞ አስደንጋጭ ነበር። ለዛ ይመስለኛል ከፉልሃም ባሻገር ለሌሎችም ቡድኖች ለአርሰናል፣ ለቼልሲ፣ ለሊቨርፑል ደስ የሚል ይመስል ነበር እና በርግጥ በስተመጨረሻም እኮ ዊልሰን ሊያገባው የነበረውን ኳስ ዮሽኮ ግቫርዲዮል ከመስመር ላይ ነው ያወጣው 98ኛው ደቂቃ ላይና እነዚህ ይሄም አጋጣሚ ምናልባት ይሄ ጎል ተቆጥሮ ቢሆን ኖሮ ከ2011 በኋላ ኒውካስል ዩናይትድ በአርሰናል 4-0 ከመመራት ተነስቶ 4-4 ከተለያየ በኋላ አንድ ቡድን የእንግሊዝ ፕሪሚየር ሊግ ጨዋታን በ4 ጎል ልዩነት ሲመራ ቆይቶ ውጤት የቀለበሰበት የመጀመሪያ አጋጣሚ ይሆን ነበር። ደግሞ የማርኮ ሲልቫ ቡድን ያንን የማድረግ አቅም ነበረው። ትላንትና ምሽት የማንቸስተር ሲቲ የዚህ ውድድር አመት ድክመቶች መካከል አንደኛው ነበር ትላንትና የተገለጠው። በርግጥ ከሊድስ ዩናይትድ ጋር በነበረው ጨዋታ ላይ የምናስታውስ ከሆነ 2-0 ይመራ የነበረውን ጨዋታ 2-2 ከሆነ በኋላ በስተመጨረሻ ፊልፎደን ነው አይደል ጎል አግብቶ 3-2 ጨዋታውን ያሸነፈውና ትላንትናም ፊልፎደን በጣም ሌላ ድንቅ የሚባል ጎልን አግብቷል። አርሊንግ ብሮት ሃላንድ በዚህ ጨዋታ ላይ ያገባው ጎል በማንቸስተር ሲቲ መለያ ያገባው 100ኛ የእንግሊዝ ፕሪሚየር ሊግ ጎሉ ነው እና 100 ጎሎች ላይ በመድረስ ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ፈጣኑ ተጫዋች ነው። አለን ሺረር ከዚህ ቀደም 100 ጎሎች ላይ ለመድረስ 124 ጨዋታዎች ያስፈልጉት ነበር። ሃላንድ ግን 111 ጨዋታዎች ናቸው ያስፈልጉት። ከዛ ባሻገር ቲያኒ ሬንደርስ እና ፊልፎደን ላገባው ሁለተኛ ጎል 2 ተጨማሪ ኳሶችን አመቻችቶ አቀብሏል ወይም አሲስቶች አድርጓልና ከዚህ አንፃር ከተመለከትነው በአጠቃላይ በ111 የፕሪሚየር ሊግ ጨዋታዎች ላይ ያለው የጎሎች ተሳትፎ ቁጥር ከፍ ያለ ነው። 120 ቀጥተኛ የጎሎች ተሳትፎ አለው። 100 ጎሎች አግብቷል፣ 20 አሲስቶች አሉት በእነዚህ 111 ጨዋታዎችና በጣም እንደው ድንቅ የሚባል የጎል ጨራሽ ተጫዋች መሆኑን በማንቸስተር ሲቲ መለያም እንደዚሁ እያሳየ ነው የሚገኘው። ሲቲ በ37 ደቂቃ ፍሬም ውስጥ 5 ጎል ካገባ በኋላ በጨዋታው ሂደት የታዩ የፉልሃም አደገኛ የሽግግር ፍንጮችን ሳይሸፍን ድንገት ነው የፈረሰው እንዳነሳው ከ57ኛው ደቂቃ በኋላና ይሄ መፍረስ ፔፕ ጋርዲዮላን ይበልጥ የሚያሳስበው ይመስለኛል። ሮድሪን የናፈቀበት ጨዋታ ነው። እግር ኳስ የብደት የታየበት በጣም አስደናቂ ጨዋታ ነበርና ከዚህ ቀደም የፔፕ ቡድኖች እንደዚህ አይነት ባህሪ የላቸውም ነበር። ይበልጥ የሚታወቁት ጨዋታዎችን በመቆጣጠር ነበር። ኳስን ሳይሆን ጨዋታን በመቆጣጠርም ጭምር ነበር። የተጋጣሚ ቡድን ምንም አይነት የማጥቃት አፒታይት እንዳይኖረው፣ ምንም አይነት የጨዋታ እቅድ የመተግበር ፋታ እንኳን እንዳያገኝ አይነት የጨዋታ ቁጥጥር የበላይነት ነበር የነበራቸው። ግን በተለይ ደግሞ ሮድሪ ያለመኖሩ እንደዚህ አይነት ክፍተት በማንቸስተር ሲቲ በኩል እንድንመለከት አድርጎናል እና እንዳነሳውትም ደግሞ ባለቀ ሰዓት ጎል ሊቆጠርበት ይችል ነበር። ጆሽ ኪንግ ጎል ማግባት ይችል ነበር። ነገር ግን ዮሽኮ ግቫርዲዮል ከመስመር ላይ አውጥቶ ነው እንግዲህ የቡድኑን አሸናፊነት ያረጋገጠው። ውጤቱን ተከትሎ ሲቲ 28 ነጥብና 16 የጎል ክፍያ ይዞ ሁለተኛ ደረጃ ላይ ነው የሚገኘው። አርሰናል ዛሬ እስኪጫወት ድረስ በ2 ነጥቦች ከአርሰናል አንሶ ማለት ነው። ፉልሃም 17 ነጥብና 3 የጎል ዕዳ ኖሮበት 15ኛ ደረጃ ላይ ተቀምጧል። ቦርንመዝ በሜዳው በኤቨርተን 1-0 ተሸንፏል። ጃክ ግሪሊሽ 78ኛው ደቂቃ ላይ ባገባው ጎል ነው ኤቨርተን ያሸነፈው። ኤሊ ጁኒየር ክሩፒ መደበኛው ጨዋታ የመጀመሪያው አጋማሽ ተጠናቆ በተጨማሪ ባከነ ሰዓት ጎል ቢያገባም በቪአር ከታየ በኋላ በሂደቱ ከጨዋታው ውጭ ሆነ የሂደት ነበር በሚል ተሽሯል። ኒውካስል ዩናይትድ ከቶተናም ጋር ያደረጉት ጨዋታ 2-2 ተጠናቋል። ብሩኖ ጊማሬሽ 71ኛው ደቂቃ እንደዚሁም አንቶኒ ጎርደን 86ኛው ደቂቃ ላይ የፍጹም ቅጣት ምት ጎል አግብቶ ብሩኖ ጊማሬሽ በጨዋታ ኒውካስል ዩናይትድ ጨዋታውን 2 መርቶ ነበር። ነገር ግን ክሪስቲያን ሮሜሮ 78ኛው ደቂቃና መደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨመረ የባከነ ሰዓት ባገባቸው 2 ጎሎች አሸናፊ ሆኗል። የማል ተከላካይ ነው ክሪስቲያን ሮሜሮና አንላይክሊ ሂሮ ወይ ደግሞ ያልተጠበቀ ጀግና ነበር ለቶተናም ትላንትና
አንበልም ሆኖ ቡድኑን እንግዲህ ይሄ በመሪነት ብቻ በጨዋታው ሂደት መሪ ብቻ ሳይሆን ውጤትን በማግኘቱ በኩል ጎሎች በማስቆጠሩም በኩል በምሳሌ የመራት ተጫዋች ሆኖም አልፏል። በትናንትና ምሽቱ ጨዋታ ቶተንሃም በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ከሜዳ ውጭ ውጤት በመያዝ ቀዳሚው ቡድን ነው። እስካሁን ድረስ አጠቃላይ ከሜዳ ውጭ ካደረጋቸው 7 ጨዋታዎች 14 ነጥቦችን እና 6 የጎል ክፍያ ይዞ ሊጉን ይመራል። ይሄ የፕሪሚየር ሊጉን ሰንጠረዥ ቡድኖች ከሜዳቸው ውጭ ብቻ ባደረጉት ጨዋታ የምንመለከተው ከሆነ ማለት ነው። በሜዳው ግን እጅግ በጣም ደካማ ቡድን ነው። 5 ነጥብ ብቻ ነው ከ7 ጨዋታዎች ያለው እና አንድ የጎል ዕዳ ይዞ 19ኛ ደረጃ ላይ ነበር ደግሞ የሚቀመጠውና ይሄ ሁለት የተገላቢጦሽ አይነት መልክ ነው። ቡድኖች ከሜዳቸው ውጭ ነበር አይደል መቸገር የነበረባቸው፣ ግን ቶተንሃም ከሜዳው ውጭ ነው የተመቸው የሚመስለው። ዛሬ እንደዚህ ጨዋታዎች ቀጥለው ይደረጋሉ። ምሽት 4:30 አርሰናል ከብሬንፎርድ ጋር የሚያደርጉት ጨዋታ አለ። አርሰናል ስታንፎርድ ብሪጅ ላይ ከቼልሲ ጋር ነጥብ ከተጋራ በኋላ የሚያደርገው ጨዋታ ነው። ነገር ግን በዚህ ጨዋታ ላይ አሁንም የዊሊያም ሳሊባ መሰለፍ አልተረጋገጠም። ትንሽ ህመም ወይም ጉዳት ነው ያጋጠመው። ለጨዋታው የሚደርስ ከሆነ እናያለን የሚል አስተያየትን ሰጥቷል። ሊያንድሮ ትሮሳርም በተመሳሳይ እንደዚሁ በዛሬው ጨዋታ ላይ መሰለፉ ነገር እርግጥ አይደለም። ሌሎቹም ግን በጥሩ ሁኔታ እያገገሙ ነው የሚል አስተያየቱ ሚኬል አርቴታ ሰጥቷል። ይህንን ጨዋታ ማሸነፍ ከተከታዩ ከማንቸስተር ሲቲ ጋር ያለው ነጥብ ልዩነት ወደ 5 እንዲያሰፋ ያግዘዋል። ብራይተን ከአስቶን ቪላ፣ በርንሌ ከክሪስታል ፓላስ፣ ወልቭስ ከኖቲንጋም የሚያደርጉት ጽምት ጨዋታ በተመሳሳይ ሰዓት ይደረጋል። ሊድስ ዩናይትድ ከቼልሲ ጋር የሚያደርጉት ጨዋታ ይኖራል። ቼልሲ ከአርሰናል ጋር በነበረው ጨዋታ ላይ የቆመውን የማሸነፍ ሞመንተም ላይ አስቀጥሎ ከመሪዎቹ ተርታ መቆየትን ኢላማ አድርጎ ነው ኤላንድ ሮድ ላይ ዛሬ የሚጫወተው። ሞሴስ ካይሴዶ የ3 ጨዋታዎች ቅጣቱን ዛሬ ይጀምራል። ቦርንመዝና ኤቨርተን ሌሎቹ የማይሰለፍባቸው ጨዋታዎች ናቸው። ኮል ፓልመር ከመስከረም ወር በኋላ ዛሬ ምናልባት ጀማሪ 11 ውስጥ ተካቶ ጨዋታ የቼልሲን ጨዋታ የሚካፈልበት እድል ይኖራል። ሌላ የጉዳት ዜና የለም በቼልሲ በኩል። ሊቨርፑል ከሰንደርላንድ ጋር የሚያደርጉት ሌላ ጥሩ ፉክክር የሚታይበት አይነት ጨዋታ ይኖራል። ምሽት 5:15 ላይ ልክ ሊድስ ከቼልሲ በሚጫወቱበት ሰዓት ማለት ነው። ሊቨርፑል 21 ነጥብና ያለ ጎል ክፍያም ሆነ ያለ ጎል ዕዳ 8ኛ ደረጃ ላይ ተቀምጧል። ከሰንደርላንድ 1 ነጥብና 4 የጎል ክፍያ አንሶ ነው የተቀመጠው። ሰንደርላንድ 6ኛ ደረጃ ላይ ነው የሚገኘው። ያለ ትክክለኛ ወይም መደበኛ የቀኝ መስመር ተከላካይ እየተጫወተ የሚገኘው ሊቨርፑል ኮነር ብራድሊ ወደ ልምምድ ተመልሶለታል። ነገር ግን የዛሬው ጨዋታ እንደሚያልፈው አሰልጣኝ አርነ ስሎት ገልጸዋል። ሌላኛው ተጫዋች ጄሬሚ ፍሪምፖንግም ቀጣይ ሳምንት ወደ ልምምድ እንደሚመለስ እንደዚሁ አሰልጣኙ ገልጸዋልና በተወሰነ መልኩ የዚህ የሊቨርፑል የውጤት ማጣት ነገር ወይም ደግሞ በዚህ በውጤት ወጥነት አለመጓዝ ነገር ደጋፊዎቹን እያሳሰበ ነው የሚገኘው። ከ3 ተከታይ ሽንፈቶች በኋላ ዌስትሃምን 2-0 አሸንፎ ነው ወደዚህ ጨዋታ የሚመጣውና ዌስትሃምን በማሸነፍ እንግዲህ ቢያንስ በዚህ ዋንጫ ፉክክሩ ምናልባት ከዚህ በኋላ አርሰን ቬንገር አንድ ጊዜ ሲናገሩ የሰማሁት ነገር ነበር። አንድ የፕሪሚየር ሊግ ዋንጫ ለማሸነፍ የሚፎካከር ቡድን በውድድር ዘመኑ ከ5 ጨዋታዎች በላይ መሸነፍ የለበትም የሚል ነገር ያነሳሉ። ለምን ከ4 ጨዋታዎች በላይ መሸነፍ የለበትም የሚል ነገር ያነሳሉ። በእርግጥ ትልልቆቹ ቡድኖች በተለይ በቅርብ ዓመታት ደግሞ የተመለከትናቸው እንደ ማንቸስተር ሲቲ ራሱ ሊቨርፑልን የምንመለከተው ከሆነ ኢነክል የጨዋታ ቁጥር አይሸነፉም። ከወዲሁ ግን ሊቨርፑል 6 ጨዋታዎችን ተሸንፏልና በዋንጫ ፉክክር ውስጥ አሁንም አለበት ብሎ እንደው ሙሉ በሙሉ ሩል አውት ማድረግ እንኳን ባይቻል ወይ ደግሞ ሙሉ በሙሉ ከዋንጫ ፉክክሩ ውጭ ነው እንኳን ብሎ ማንሳት ባይቻል ከባድ ይመስላል። ግን ያለችውንም ቢሆን ጭላንጭል ተስፋ በዚህ ለማስቀጠል መሰል ጨዋታዎችን ማሸነፍ ይጠበቅበታልና ያንን ለማድረግ ወደ ሜዳ ይገባል። ከዌስትሃም ጋር በነበረው ጨዋታ ላይ ጥሩ የተንቀሳቀሰ ፍሎሪያን ቨርትዝ በዚህም ጨዋታ ላይ ሌላ ጥሩ እንቅስቃሴ እንደሚያሳይ ይጠበቃል። ቡድኑ አሁንም ያለ መዋሃድ ወይም ያለ መረጋጋት ነገር የሚስተዋልበት ቢሆንም ለዚህ መፍትሄ ግን የሚሆን ነገር አሰልጣኝ አርነ ስሎት እያመጡ ያሉ አይመስሉም። የስፔን ላሊጋ 19ኛ ሳምንት ተስተካካይ ጨዋታ ትናንትና ካምፕ ኑ ላይ ባርሴሎና ከአትሌቲኮ ማድሪድ አገናኝቶ ነበር። አሌክስ ባይና 19ኛው ደቂቃ ላይ ባገባው ጎል አትሌቲኮ ማድሪድ ይመራ ነበር ጨዋታውን። ነገር ግን ራፊና 26ኛው ደቂቃ ላይ ዳንኤል ሞ 65ኛው እንደዚሁ መደበኛው ጨዋታ ሁሉ ጊዜ ተጠናቀቀ። በተጨማሪ የባከነ ሰዓት ፌራን ቶሬስ ባገባቸው ጎሎች ባርሴሎና 3-1 አሸንፏል። ሮበርት ሌቫንዶቭስኪ 36ኛው ደቂቃ ላይ ዳንኤል ሞ ላይ በተሰራ ጥፋት የተገኘ የፍጹም ቅጣት ምት
ስቶታል። ከጎሉ አግዳሚ በላይ ነው። እንዲያው የእግር ኳስ እንደሱ ያለ አኮምፕሊሽድ የሆነ አጥቂ ይስተዋል ብለህ ማጠብቀው አይነት ተቅጣት መታሳሳት ነበር የነበረው። ልክ ይሄ የራግቢ ተጫዋቾች ኳስ በረጅሙ ሲለጉ ወይ ደግሞ የመልስ ምት ግብ ጠባቂው ሲመቱ አይነት እንደዛ ነበር ይመስል የነበረውና አስገራሚ የሆነ እንግዲህ መሳት ነበር የነበረው። ተከላካዩን ወደ መሀል ሜዳ አስጠግቶ መጫወቱ ጉዳት እያመጣበት የሚገኘው ባርሴሎና ፔድሪን ማግኘቱ ጨዋታው እንዲያሸንፍ አግዞታል። የጨዋታ ቁጥጥር እንዲኖረውም አግዞታል። ግን አሁንም የባርሴሎና ሃይላይን ዋጋ እያስከፈለው ነው የሚገኘው። ጎሎች እየተቆጠሩበት ነው የሚገኙት። በቼልሲ የተሸነፈበትን መንገድ እንደዚሁ እናስታውሳለን። ዛሬ አትሌቲክ ቢልባኦ ከሪያል ማድሪድ ሳን ማሜስ ላይ ምሽት 3 ሰዓት ላይ ይጫወታሉ። ቻቪ አሎንሶ መልበሻ ክፍሉ እያመለጠው እንደሆነ ነው እየተነገረ የሚገኘው። የሪያል ማድሪድ ልዕለ ከዋክብት ከአዲሱ አሰልጣኝ ጋር መግባባት ያቅቷቸዋል። በተለይ ደግሞ እንደ ከቪኒሲየስ ጁኒየር ጋር የፈጠረው ግጭት ይበልጥ መቃቃር ውስጥ ከሌሎች ተጫዋቾችም ጋር መቃቃር ውስጥ እየከተተው እንደሆነ ነው እየተነገረ የሚገኘው። በዛ ላይ ዲናው ሰነን የመሰለ የቡድኑን የጨዋታ ቴምፖ ከኋላ ከዚህ ከተከላካይ ክፍሉ ሆኖ የሚቆጣጠር ተጫዋች በጉዳት ምክንያት በዛሬው ጨዋታ ላይ አይኖርምና የመከላከል ክፍሉ ከወዲሁ እያስተማመነ ያሉ ነው። 3 ተከታይ ጨዋታዎችን ነጥብ የጣለው ሪያል ማድሪድ ዛሬስ በከባዱ ሳን ማሜስ ምን አይነት ውጤት ይጠብቀዋል ወይ ደግሞ ምን አይነት የጨዋታ ፈተና ይጠብቀዋል የሚለው ነገር እንደዚህ ምሽት 3 ሰዓት ላይ እንመለከታለን።